ቆይ ለምን ትኩስ ያለ ነው? ወይዘሮ ተመላቃ አንቺ ልጅ እንዴ? ወይዘሮ ተዚና ማለት ወይዘሮ ሞርዚናን ቦርሳ መበርበር አለበት ተባብለን አብረን የመጣ ነው። እንዴት አገኘን? ሀሳብ አለመስጠት ይቻላል። ዝም በይ። ወይኔ ሜርሲ ተበላሽ። እስኪ እኔ ልጅ ና ቁጭ በል እስኪ። አሁን ግን ወይዘሮ ሰማር ሞቼ ሳጥን ውስጥ ያለው ስሜት እየተሰማኝ ነው አለው ግን አይደል? ወይኔ ጉዳችን ዛሬ ምንም ጉድ የለም። ምናልባት እዚህ ውስጥ ይሄንን የተለየ ፍጥረት መስለናት በዛው ደም ግፊቷና ደም ማነሷ ተቀላቅሎባት እንገላገላት ይሆናል። ሜሲ አቤት መቼም አልገባኝም ልትይኝ አይደለም አይደል? ኧረ ገብቶኛል። ግን ደግሞ አሪቀሽ ሀሳቢ ነሽ አይደል? ብዙ ሰው ይለኛል። ከዚህ በኋላ እናቴ እንጂ አክስቴ ስትል እንዳልሰማ እሺ አክስቴ። ተመልከቺ እናቴ ለሆነ እያለችው እኮ ነው። ኧረ ሜሲ ተረጋጊ። ምን ሆነሻል? ቁምሳጥን ውስጥ እኮ ነው። እና ታዲያ የኔ ቦታ ለመያዝ እየሞከረች እኮ ነው። ኦኬ አንድ ያለሽኝ አንቺ ነሽ። የወንድሜ ልጅ ካደኝ አውቃለሁ። ለዛም ነው እዚህ ያለሁት። ደግሞም ከዚህ በኋላ መቼም ቢሆን አርቃ እንደ ሰማር ግዴታ ይወጣለሁ። ድርጅቱንም ቢሆን እቆጣጠራለሁ። እናቴን ባንቺ ውስጥ አያታለሁ። አዎ የኔ ልጅ ሰማር አልሞተችም። ሴትዮ ምን ሆናለች? የሞተችውን ሴትዮ አልሞተችም የምትለው ነው ወይስ ግን ባስደግፍ አልታቆማት አስባ ነው? አላውቅም። እኔ ምን ታውቂ አልጠብቅም። አክስቴ ዳኑ ብቻዋን ነች። እንውረድ በቃ። እሺ ደግሞም ዛሬ ዳኑ ከዚህ እቺ ልጅ ተኩላ ወይኔ ሜርሲ የኪችን ዕቃ አስመሰለችኝ እኮ። ሾካካዋ ሜርሲን ተከትላ ጄሪ ስታሳዝን እናንተ። ጄሪ በአሁኑ ሰዓት በሜርሲ እግር ውስጥ ሆና ነው እንግዲህ ስታንሸራሽራት የነበረው። ይህም እንግዲህ ወይዘሮ ሰማንን እንደዛ አድርጋ ሁሉንም ነገር ካከናወነላት በኋላ አሁንም ደግሞ በእህቷ ላይ መታለች ማለት ነው። ይህም የወይዘሮ ሰማንን እህት ቦርሳ ለመፈተሽም ሲሉ ክፍላቸው ገብተው እንግዲህ በቅጽበት ሲደርሱባቸው ወዲያውኑ የገቡት የት ነው? ቁም ሳጥን ውስጥ ነው። እውነት ለመናገር በጣም ነው ያሳቁኝ። በተለይም ጄሪ ታሳዝናለች። አሁን ላይ በተንኮለኛዋ ሜርሲ ላይ ታዛ እንጂ ወዳና ፈቅዳ አይደለም ይህን ነገር ስራ ስትሰራ የነበረው። እንደገናም ደግሞ ወይዘሮ ሰማን ላይም ያደርገችው ነገርም አሁን ላይ በቃ ይጸጽታታል ብዬ እንግዲህ አስባለሁ ማለት ነው። አሁንም በተጨማሪ ወይዘሮ ሰማንን እህት ለማጥመድና እንዲሁም አንዳንድ መረጃዎችን ለመፈተሽም ሲሉ እንግዲህ አይገቡ ግብ ገብታለች ማለት ነው። ይህንም አስመልክቶ ሜርሲም ቢሆን በጣም እየተናደደችና እየተበሳጨችም ነበረ። ምንም ያገኘችውና እንዲሁም በቃ የተገኘላቸው ዶክሜንትም ሆነ ፋይል የለምና ነገር ግን በዛሬው ዕለት እንግዲህ ድራማውን የተቀላቀለችው ህፃንም ሜርሲንም እንዲህ እያሽከረከረቻት ነው ማለት ነው። እንደውም ይሄ ምንድነው የሚባለው በቃ አሸንጉሊት አድርጋታለች እና በጣም ከተሰበሰቡበት ከተቀመጡበት መሀል በጣም አሳፍራታለች ማለት ነው። እና በጣም ደስ ይላል። ዘና እያደረገ ትምህርት የሚሰጥ ድራማ ነው። በሌላ በኩል አሁን ላይ ሲፈንም ቢሆን የወይዘሮ ሰማንን እህት እየተማጸነቻት ነው። አሁን ላይ በቃ አሁንም ማስመሳይ ሆና ሌሎችንም ለመለቃቀም እየሞከረች ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም እንግዲህ በተወዳጁና እንዲሁም በጉጉት ስንጠብቀው በነበረው በድር ድራማ መጥቻለሁ ማለት ነው። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ደግሞ ከልብ አመሰግናለሁ በማለት እንግዲህ በባለፈው ክፍል ቪዲዮ ያቆመው ወይዘሮ ሜርሲ ሲፈንን ስታስደነግጣትና የያዘችውን ፋይልም ስታሳያት ነበረ ቪዲዮ ያቆመው። ዛሬስ ምን ተከሰተ፣ ምን ተፈጠረ የሚለውን የምናይና የምንመለከት ይሆናል ማለት ነው። እንግዲህ በጣም በሚያሳዝን ሁኔታ ሲፈንም ቢሆን የመጣችበትንና እንዲሁም ከዚህ ቤት የገባችበትን አላማም ልትነግራት አልቻለችም። ሜርሲም እኛም እንዳሰብነውና እንደገመት ነውም ከዚህ ቤት የመጣሽበት አላማ ምንድን ነው? ማነሽ? በማለትም አፋጣትም ነበረ። ታዲያ
ይህን ሁሉ ነገር ካልተናገርሽና እንዲሁም ደግሞ ማንነትሽን ካልተናገርሽ እያለችም ስታስፈራራትም ነበረ። ይሁን እንጂ አሁን ላይ ሲፈንም ቢሆን ልታስፈራሪኝ አትሞክሪ በማለትም እኔ ስለቀደምኩሽ ነው እንጂ አንቺም የእንደዚህ አይነቱ ተሳታፊ ነበርሽ በማለትም ተከራክራታለች ማለት ነው። ታዲያ አሁን ላይ ሜርሲም ቢሆን እንደታሰበውም በቃ አንቺ ጎበዝ ከሆንሽና እንዲሁም በቶሎ የምትግባቢ ከሆንሽ በቃ እንረዳዳለን በማለትም አብረው እንደሚሰሩም እንግዲህ ፍንጭ እየሰጠቻትም ነበረ። ይሁን እንጂ በአሁኑ ሰዓትም ሲፈንም ቢሆን በእናቴ ነገር የመጣው ሁሉ ተሳታፊ ከሆነም ሁሉንም ነገር ለቃቅመዋለሁ በማለትም እንግዲህ ብዙንም ነገር ነግራታለች። በዚህም ደግሞ ሜርሲ እጇ ያለባት ይመስላል። እኔ ገና መኖር እፈልጋለሁ፣ እኔ ገና ልጅ ነኝ እያለችም እንግዲህ ብዙ ነገሮችን ብላታለች። ታዲያ ሲፈንም ቢሆን በዚህ ልቧን ቆረጥ አድርጋ ነበር ያሳየቻት። ታዲያ ሜርሲም ቢሆን የፈራች ትመስላለች። እንግዲህ ለማስፈራራት ሞክራ ነበረ። ነገር ግን አሁን ላይ ሲፈን ደግሞ ጠንከር እንዳለች ስታያትም ሁሉንም ነገር አይ ይቺ ሴትዮ ወደ እኔ መምጣቷ ነው በማለትም ከራሷ ጋርም ስትማከርም ነበረ። ሌላኛው እንግዲህ የአምነን ጉዳይ ነው። አምነን በአሁኑ ሰዓትም በጄሪ ላይ እየተጨነቀ ይገኛል። ይህም እንግዲህ እኔ የልጅህ እናት ነኝ፣ ልትንከባከበኝም ሆነ እንዲሁም በጣም ጥሩ ጊዜ ልታሳልፍልኝ እፈልጋለሁ። ደግሞም አሁን ላይ እኔ ካጠገብህ ሆኜ ስለ ልጃችን እያወራሁ እያለ ስለ ብሌን ነበረ ስታወራ ነበረ። ልትንከባከበኝና እንዲሁም ካጠገቤ ልትሆን ይገባል በማለትም ስትናገርም እንግዲህ አምነንም ቢሆን ያቺ የምንከባከባት እናቴ ከሆነች አርፋለች። ደግሞም እንደዚህ ልትይ መብት የለሽም፣ ማነው መብት የሰጠሽ በማለትም በጥፊ ነበር የከረቸማት። እንግዲህ አምነን በዚህ ላይ በጣም አጥፍቷል ማለት ነው። ተረጋግቶ ማናገርና እንዲሁም ማስረዳት ሲኖርበት በጥፊ ነው ያላት። ይሄ ትክክል አይደለም ማለት ነው። እንግዲህ በዚህ አጋጣሚ ህፃኗም እንግዲህ የወይዘሮ ሰማን እህት እንግዳም ነኝ በማለትም ተቀላቅላቸዋለች። በዚህም በቀዳሚነት የወደደቻትም ብሌን ነው። ወይኔ ስታምሪ ነው ያለቻትና ሌላው ደግሞ ከሜርሲ ጋር ምሰጣ ገባ ገብታለች። ይህም እንግዲህ ወይዘሮ ሜርሲ የወይዘሮ ሰማንን እህት አትወዳትም እና በሷ የመጣው ሰው ሁሉ ጠላቴ ነው ብላ ስለምታስብ ህፃኗን እንኳን አላከበረቻትም እና በሚያሳዝን ሁኔታ ተንኮል አስባላታለች ማለት ነው። ታዲያ ይሄንም እንግዲህ አስመልክቶ ሁሉንም ነገር አምነንም ቢሆን ከዚህ በኋላ ማዘን እንደሌለበትና የአምነን እናት ያው ምትክ ነኝ በማለትም እየነገረችውም ነበረ። እንግዲህ ወይዘሮ ሰማን ያለችበትን ክፍልም ለመፈተሽ ሲሄዱም ጄሪም ቢሆን በጣም ደንግጣ ነበረ። ምንድነው ነገር? ወዴት ነው? ለምንድነው ያመጣሽ ስትላትም ሜርሲም ቢሆን አሁን ላይ የወይዘሮ ሰማን እህት ፖርሳ መፈተሽ አለብን፣ የሆነ ነገር ልናገኝ ፈልጋለሁ በማለትም ለመፈተሽ ሲሞክሩም ነበረ። አምነንና የወይዘሮ ሰማን እህት የደረሰችባቸው። ታዲያ ወዲያውኑም ተጠዳድፈውም የገቡ ወደ ቁም ሳጥኑ ነበር የገቡት። ታዲያ ከዛ ሆኖም ሲያዳምጡና እንዲሁም ሁሉንም ሲሰሙ ነበረ። ይሄም የወይዘሮ ሰማን እህት ለአምነን ቃል ስትገባለትና ከዚህ በኋላ እናትህ አልሞተችም፣ እኔን እንደ እናትህ እየኝ በማለትም ሁሉን ነገር ወይዘሮ ሰማን የምታደርግለትን በሙሉ እሷም እንደምታደርግለት ቃል እየገባችለትም ነበረ። ታዲያ ይህን በሰማችና ባዳመጠች ጊዜ ሜርሲ በጣም ተናዳ ነበረ። ወይኔ ወንድሜ ልጅ ከዳኝ ማለት ነው ወይ ጉዴ እያለችም እብድ ጭርጭር እያለችም ነበረ። ታዲያ በዚህም እንግዲህ በየት ልናመልጥ ነው ጨነቀኝ ወይኔ ጉዴ እያሉ ባሉበት ሰዓትም እንግዲህ ልጅቷ እንዳይደብራትና እንዲሁም በቃ ሁሉንም ነገር በቃ ግራ እንዳይገባት በማለትም ሲወጡላቸው ወጥተዋል ማለት ነው። ሌላኛው አሁን ላይ ወይዘሮ ሜርሲ በህፃኗ ላይ ያደረገችው ነገር በጣም ከባድ ነገር ነው። ላጫውተሽ በሚል ስበብ እንግዲህ በጣም አደጋ አድርሳባታለች ማለት ነው። እና ልጅቷ በምን አይነት መንገድ ትመጣ ይሆን? በጥሩ ሁኔታ ትመጣ ይሆን? ብቻ በጣም የሚያሳዝን ነገር ነው። ወይዘሮ ሜርሲ በዚህ ልክ በህፃን ላይ ያደረገችው ነገር ትክክል አይደለም። እንግዲህ መበቀል ካለባትም ትላልቆችን ነው እንጂ እሷ በማታውቅ ነገርና እንዲሁም
ህፃን ማለት በጣም ወረቀት ባዶ ወረቀት ማለት ነውና ምንም አያውቁም፣ ንጹህ ናቸውና በዚህ አጋጣሚ ወይዘሮ ሜርሲ በጣም ተንኮለኛ ናት። እናም እንግዲህ በቀጣይ ቪዲዮስ በምን አይነት መንገድ ይመጡ ይሆን? ህፃኗ በጥሩ ሁኔታ እንደምትመጣም ተስፋ አደርጋለሁ ማለት ነው። እንግዲህ አምነንና ብሌንም እንደሚጓደዱና እንደሚፋቀሩም ህፃኗ ስትናገርም ነበረ። እንዲሁም ደግሞ ካሉት በሙሉ ብሌን እንደምታምርና እንዲሁም አንዳንድ ነገሮችም ጨዋታዋም ሁሉ ነገሯም ዘና እንደሚያደርጋት ለአምነን እየተናገረችም ነበረ። አምነንም ቢሆን በጣም ደስ ብሎታል። ይህም እንግዲህ እናቱ በፊትም ያወራቸውንና እንዲሁም እኔ የልጅ ልጅ መቼ ነው የማየው በማለትም ያወራቸውን እያስታወሰ ነበረ። እንግዲህ ብሌንና ህፃኗም በሚጫወቱበት ሰዓትም በሀሳብ ምስጥ ብሎ ነበረ ሲመለከታቸው የነበረ። እናም ቤተሰብ የእናንተንም ሀሳብ አስተያየት በኮሜንት መስጫ ላይ አስቀምጡ እያልኩኝ ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።